አንድ ምሽት አለ ካስቶን ቪላ ጋር እየተጫወትን ገና በ22ኛው ደቂቃ ተቀይሬ ወጣሁበት። ተቀያሪ ወንበር ላይ ቁጭ ብዬ እንዳቀረቀርኩ ነበር የቀረሁት። በወቅቱ ልትጮሁብኝ ትችሉም ይገባም ነበር። እናንተ ግን ያንን አላደረጋችሁም። ውድ የብራይተን ደጋፊዎች በህይወቴ ሁሉ የየሳምንቱ ውጤታችሁን የመከታተል ይሆናል። አመሰግናለሁ። ይህ አዲሱ የማንቸስተር ዩናይትድ አማካኝ ካርሎስ ባሌባ የስንብት መልእክት ነው። ቀያይ ሰይጣናቱ ባሳለፍነው ዓመት ክረምት ላይ ምቡሞ ኩኛና ሴስኮን አስፈርመው የአጥቂ መስመራቸውን ሲገነቡ ታዝበናል። በዚህኛው ክረምት ደግሞ የሰሞኑን ፈራሚ ባሌባን ጨምሮ ሳንቶስና ቴሌማንስን በማምጣት የአማካኝ መስመሩን ጥልቀትና ጥራት ጨምረዋል። ማንቸስተር ዩናይትድ ለካሜሮናዊው አማካኝ 70 ሚሊዮን ፓውንድ የዝውውር ሂሳብ የሚከፍል ሲሆን 5ቱ ብቃቱ እየታየ የሚጨመር መሆኑ ተገልጿል። ከዚህ በተጨማሪም ብራይተኖች በወደፊት የተጫዋቹ ዝውውር ላይ ድርሻ የሚያስገኝላቸውን አንቀጽ በስምምነት ውስጥ ማካተታቸው ታውቋል። ለአንድ ዓመት መራዘም ከሚችል የ5 ዓመት ውል ጋር ኦልትራፎርድ የደረሰው ባሌባ የህልሜን ክለብ መቀላቀል የተለየ ስሜት ሰጥቶኛል ሲል ተናግሯል። በተጫዋችነት ዘመኑ ግሩም አማካኝ በነበረው ማይክል ካሪክ መሰልጠን መቻል ደግሞ የብቃቴ ጫፍ ላይ ያደርሰኛል ብሎ እንደሚያምን ጠቁሟል። ማንቸስተር ዩናይትድ አምና ክረምት ላይ የተጫዋቹ ፈላጊ ሆኖ ቢቆይም የብራይተን 100 ሚሊዮን ፓውንድ የተሻገረ ገንዘብ መፈለግ ከዝውውሩ ገሸሽ እንዲል ያስገደደ ምክንያት ነበር። ታዲያ በዝውውሩ ዝግብ ከተሞላው ክረምት በኋላ የባሌባ ብቃት የቀድሞውን መሆን አልቻለም። በፋቢያን ሃልዝራር በሚመራው ቡድን ውስጥ በመጀመሪያ 8 የሊግ ጨዋታዎች 8 ጊዜ ተቀይሮ ለመውጣት ተገዷል። ነገር ግን ወደ አፍሪካ ዋንጫው አቅንቶ ሀገሩ ካሜሮንን እስከ ሩብ ፍጻሜው እንድትጓዝ ካገዘ በኋላ የዋዠቀው አቋሙ በመጠኑም ቢሆን መሻሻል ታይቶበታል። አምና በሊጉ 31 ጨዋታዎችን ያደረገ ሲሆን በ2023 ከሊል ወደ ብራይተን ከተዘዋወረ በኋላ 92 የሊግ ጨዋታዎችን ጨምሮ በድምሩ 112 ጨዋታዎች ላይ ተሰልፏል። ገና በ19 ዓመቱ ከእንግሊዝ እግር ኳስ የተዋወቀው ባሌባ አሁን 22 ዓመቱ ላይ ሲገኝ የ3 ዓመታት የፕሪሚየር ሊግ ልምድ አለው። በመክፈቻ የሊግ ጨዋታ ጉልበትና ፍጥነት ጎሎት ለተስተዋለው የማንቸስተር ዩናይትድ አማካኝ ክፍል ሁለቱን ቅንጣቶች የመጨመር ኃላፊነት ይሰጧል ተብሎ ይጠበቃል። ያንን ለማድረግ ግን ሳምንታትን ለመጠበቅ ይገደዳል። የዚህ ምክንያቱ ደግሞ ጉዳት ነው። ካሜሮናዊ ተጫዋች ብራይተን ኦስትሪያ ላይ ሲያደርግ በነበረው የዝግጅት ልምምድ የቁርጭምጭሚት ጉዳት አስተናግዶ ከሜዳ ርቋል። ምናልባት ይህ አይነቱ አጋጣሚ ተጣድፎ ወደ ሜዳ እንዳይገባና የማንቸስተር ዩናይትድን ከባቢ ለመላመድ እድል ሊሰጠው የሚችል በእርግማን ውስጥ የተገኘ ምርቃት ይሆን ብለን እንድንጠይቅ የሚያደርግ ነው። የክለቡ አምበል ብሩኖ ፈርናንዴሽ ከቢቢሲ ሬዲዮ 5 ጋር በነበረው ቆይታ ክለቡ ለረጅም ጊዜ ሲከታተለው የቆየ ትልቅ ተሰጥኦ ነው ሲል አሞካሽቶታል። አክሎም የሚጠበቅበት ነገር ከፍ ያለ ቢሆንም ምርጡን ባሌባን እንዲሆን ጊዜ ልንሰጠው ይገባል በማለት የተወሰነ የማላመጃ ጊዜ እንደሚያስፈልገው ገልጿል። ከኳስ ጋር ከሚሰማው ምቾት ይልቅ በሚያካልለው የሜዳ ክፍል በነጣቂነቱና አደጋን በማሽተት ብቃቱ ሊገለጽ የሚችል ተጫዋች ነው። የአምናውን የውድድር ዘመን ትተን አንድ ዓመት ወደ ኋላ የምንንሸራተት ከሆነ በመሃል ሜዳ ላይ ባሸነፋቸው ኳሶች ቁጥር ከሊጉ አማካዮች 4ኛ ደረጃ ላይ ይቀመጥ ነበር። በአንድ ለአንድ ግንኙነቶችም ከሊጉ 7ኛ ሲሆን 199 አንድ ለአንድ ግንኙነቶችን በድል ተወጥቷል። ታዲያ የመከላከል ሽፋኑን መስጠት የሚችል ከሆነ የኳስ ስርጭቱንና የጨዋታውን ቴምፖ የመቆጣጠሩን ስራ እንደ ቴሌማንስ ያሉ አማካዮች ሊሰሩለት ይችላሉ። ይህም ምናልባትም የቴሌማንስ የሜኑና ሳንቶስ ሁነኛ አጣማሪ ሳያደርጉ አይቀርም እንዲባል አስችሎታል። ባሌባ በሊል ከመጫወቱ አስቀድሞ በሀገሩ ክለቦች አንድ የአጥቂ አማካኝ ሌላ ጊዜ ደግሞ የመስመር ተጫዋች ሆኖ ማሳለፍ ችሏል። ፖል ፖግባ፣ ኬቨን ዴብራይንና ቲያጎ አልካንትራን እንደ አርአያዎቹ የሚመለከተው ተጫዋቹ ብራያን ምቡሞን በብሔራዊ ቡድን ከማውቁም ውጪም ከሌኒ ዮሮ ጋር በሊል አብሮ ተጫውቷል። በ2024/25 የብራይተን የዓመቱ ምርጥ ወጣት ተጫዋች ተብሎ የተመረጠው ባሌባ በዛው ዓመት የሊጉን የወሩን ምርጥ ጎል ዌስትሃም ላይ ባስቆጠራት አስደናቂ ግብ አማካኝነት ማሳካት መቻሉ የሚዘነጋ አይደለም። በጥቅሉ ማንቸስተር ዩናይትድ ከፖል ፖግባ በኋላ ያስፈረመው ውዱ አማካኝ ባሌባ መሆኑ ከልጁ ስለሚጠበቀው ነገር ጠቋሚ ነው ብለን መናገር እንችላለን።